ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ ኤቨርተን በሜዳው አርሰናልን የሚያስተናግድበት ጨዋታ እንመለከታለን። እንግዲህ የጨዋታ ትልቅ ጨዋታ እንደመሆኑ አኳያ አርሰናል መሪነቱን የሚያስጠብቅበት ጨዋታ እንደመሆኑ ኤቨርተንም ደግሞ ከመሪዎች ጋር ያለውን ነጥብ ልዩነት ከቢግ ሲክስ ጋር ያለውን ነጥብ ልዩነት ለማሻሻል የሚያደርገው ጨዋታ ይሆናል። በዛሬው ጨዋታ አብርሽ ምን ትላለህ? አኒስ ምናልባትም የዛሬው ጨዋታ ለአርሰናል በጣም ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ማንቸስተር ሲቲ 12 ሰዓት ሲል ከዌስትሃም ጋር የሚያደርጉትን ጨዋታ የሚያሸንፍ ከሆነ መሪነቱን መልሶ ለመረከብ አርሰናል ግዴታ ኤቨርተንን ማሸነፍ ይጠበቅበታል። በዛሬው ጨዋታ በኤቨርተን በኩል ስናነሳ አንተ እንዳልከውም በጣም ምርጥ ፎርም ላይ የሚገኝ ቲም ነው። ከመሪዎቹ ጋር ለመጠጋት የሚያደርገው የነጥብ ልዩነት ለማጥበብ ዛሬ በሜዳው አርሰናልን ያስተናግዳል። በኤቨርተን በኩል እንደ ኢድሪስ ጋናጉዌ እንደ ኢንዳይ ያሉ ተጫዋቾች ለሀገራቸው የአፍሪካ ዋንጫ ከሚጎዳቸው ቲሞች ውስጥ አንዱ ኤቨርተን ነው። የእነዚህን ተጫዋቾች ግልጋሎት አያገኝም። ምናልባትም ጃክ ግሪሊሽ በጉዳት ምክንያት የዛሬው ጨዋታ የሚያልፈው ይሆናል። በሌላው በኩል ኤቨርተን ዴቪድ ሞይስ ምናልባትም ዴቪድ ሞይስ ከአርቴታ ጋር ያላቸውን ሪሌሽን ማንሳት ይጠበቅብናል። ምናልባትም ዴቪድ ሞይስ አርቴታን በማሰልጠኑ እና አርቴታ ብዙ ነገር ከሱ መማሩን ብዙ ጊዜ አርቴታ ከአሰልጣኞች ብዙ ነገር ይማራል እና ከብዙ አሰልጣኞች ጋር ሰርቷል እና ወይ አሰልጥነውታል ወይ ደግሞ ምክትል ሆኖ ሰርቷል። እንደነ ጋርዲዮላ በጣም ብዙ አሰልጣኞችን ይጠቅሳል። ከነሱም ብዙ ነገሮችን እንደተማረ ምናልባትም ኤቨርተን ቤት እያለ ከ2005 እስከ 2011 ድረስ ለ6 አመታት ኤቨርተን ቤት ሲቆይ ለዴቪድ ሞይስ በጣም ምርጥ እና ስኪልፉል ተጫዋች እንደሆነ ዴቪድ ሞይስ ይናገራል ስለ ማይክል አርቴታ ማለት ነው። እና በ2011 ወደ አርሰናል ከመምጣቱ በፊት ለ6 አመት ኤቨርተንን አገልግሎ ነበረ እና በዚህ 6 አመት ውስጥ ፕሌየር ኦፍ ዘ ሲዝን 2 ጊዜ እንዳሸነፈ እናውቃለን ማይክል አርቴታ ለዴቪድ ሞይስ ኤቨርተን ማለት ነው። እና ለኤቨርተን ትልቅ ግልጋሎት እንደሰጠ እናስታውሳለን። እስኪ ከኤቨርተን እስኪወጣ ድረስ ቶፕ 8 ውስጥ አቆይቶት እንደወጣ እናስታውሳለን እና ቶፕ 4 ውስጥም እንዲገባ አድርጎታል በ2004-5 የውድድር አመት በመጣበት አመት ማለት ነው። እና ከሪያል ሶሲዳድ በመጣበት አመት ነበረ ኤቨርተን ወደ ቶፕ 4 ውስጥ እንዲገባ ያደረገው ማለት ነው። እና ምን ያህል ስኪልፉል ተጫዋች እንደሆነ ዴቪድ ሞይስ በጣም ይመሰክሩለታል። እና አሁን ደግሞ በአሰልጣኝነት ይገናኛሉ ሁለቱ አሰልጣኞች ማለት ነው። እና ከመምህሩ ደቀ መዝሙሩ ማን የተሻለ ይሆናል? እሱን ዛሬ ምሽት 5 ሰዓት ሲል እንመለከታለን። ምናልባትም አርሰናል ጫና ውስጥ ሆኖ የሚጫወትበት ጨዋታ ሊሆን ይችላል ማንቸስተር ሲቲ የሚያሸንፍ ከሆነ ማለት ነው። እና አርሰናል አሪፍ አጋጣሚ ይሆናል ተብሎ ይጠበቃል። ምክንያቱም ኤቨርተን ተጫዋቾችን ወደ አፍሪካ ዋንጫ ይልካል እና በጉዳት ምክንያትም የሚያጣቸው ተጫዋቾች ስለሚኖሩ ለአርሰናል በጣም ምርጥ እድል ይመስላል። አርሰናል ይህንን እድል ይጠቀማሉ እሱን የምንመለከት ይሆናል። በአርሰናል በኩል ከጉዳት እያገገሙ ያሉ ተጫዋቾች አሉ እና ጉዳት ላይም የሚገኙ ተጫዋቾች አሉ። እነሱን ምናልባትም የሀቨርት ድጋሚ መጎዳት ካልሆነ በስተቀር ማገገም ላይ ያሉት ተጫዋቾች አሪፍ የማገገም ጊዜ እያካሄዱ ይገኛል። ሌላው የቤንጃሚን ዋይት ጉዳት ነው። እሱም
የዛሬ ዓመትም ተጎድቶ እንደነበር እናስታውሳለን። አሁንም በድጋሚ እንደተጎዳ እናስታውሳለን። ሌላው የማይክል አርቴታው ቡድን አርሰናል መሪነቱን የሚያጠናክርበት ጨዋታ ከመሆኑም አኳያ በጣም ትልቅ ጫና ውስጥ ይገባል ብዬ አስባለሁ በእኔ በኩል። ምክንያቱም ማንቸስተር ሲቲ ጨዋታውን ያሸንፋል ተብሎ ስለሚጠበቅ ማለት ነው። ምክንያቱም በወረቀት ደረጃ በጣም ቀላል ጨዋታ ስለሆነ ማለት ነው። በአርሰናል በኩል ኤቨርተን ምን ያህል ምርጥ ፎርም ላይ እንደሚገኝ እናስታውሳለን። በጣም ምርጥ ፎርም ላይ የሚገኝ ቡድን ነው ኤቨርተን ማለት ነው። ስለዚህ ይህንን ጨዋታ ትንሽ ጠጠር ያለ ጨዋታ ይሆናል። በሜዳውም ከመሆኑ አንጻር የመከላከሉ ላይ ኤቨርተን የተሻለ ቲም ነው። ይህንንም እንመለከታለን። በነኪን እና ታርኮስኪ መካከል ያለው ጥምረት ምርጥ የመከላከል ፎርም እንደሚያሳዩት እንመለከታለን። ምናልባትም ኤቨርተን የመከላከሉን ፎርም ይጠቀም ከሆነ አርሰናል ምን ያህል እንደሚቸገር እናውቃለን። ፔኔትሬት አድርጎ ለመግባት ማለት ነው በአታኪንጉ በኩል። ያንንም ምናልባትም ሌላ ፈተና ለአርሰናል ይሆናል ተብሎ ይጠበቃል። በወልቭሱ ጨዋታ ተመልክተናል። ብዙ የግብ ዕድሎችን ለመፍጠር ምን ያህል ኦን ታርጌት እንኳን ለመምታት 60 ደቂቃዎች እንደፈጀበት ወልቭስ ምናልባትም 20ኛ ደረጃ ላይ የሚገኝ ቲም ከመሆኑ አንጻር በቀላሉ ያሸንፋል ተብሎ እኛም ራሱ በዚሁ በፕሮግራማችን ላይ ምን ያህል ቀላል ተጋጣሚ እንደሆነ አውርተናል። ከዛ በፊት በማንቸስተር 4-1 የተሸነፈ ቲም ነው። ምናልባትም ክፍት የመከላከል አቅም ስላላቸው ለአርሰናል በጣም ቀላል ይሆናል ብለን ብዙ አውርተን ነበር። ነገር ግን አርሰናልም ምን ያህል እንደፈተኑ እና አርሰናል ደግሞ አታኪንጉ ላይ ችግር እንዳለበት ብዙ ጊዜ አውርተናል። ከጊዮኬሬሽ ጋር ምን ያህል ተራርቀው እንደሆነ የአርሰናል ተጫዋቾች አንስተናል። በጣም ተራርቀዋል። ለፔኔትሬት አድርጎ ለአጥቂው ኳስን ማገናኘት በጣም የቸገራቸው ይመስላል። 2 ጊዜ 3 ጊዜ በ90 ደቂቃ ውስጥ 3-4 መንካት ማለት ለአንድ አጥቂ በእርግጥ አጥቂዎቹ 9 ቁጥር ተጫዋቾች ምናልባትም ሎተች ተጫዋቾች ናቸው። ነገር ግን በዚህ ልክ የግብ ዕድሎችን መፍጠር ካልቻሉ በጣም ከባድ ይሆናል። ምክንያቱም ኤቨርተን ከወልቭስ የተሻለ የመከላከል ፎርምም አቅምም ስላለው ማለት ነው። ምን ያህል ለዚህ ጨዋታ ተዘጋጅቷል? ምናልባትም ዛሬ ይሄኛው ጨዋታ ትልቅ ፈተና ይሆናል ተብሎ ይጠበቃል በአርሰናል በኩል ማለት ነው። አርሰናል ምናልባትም እንደነ ኤዜና ኦዲጋርድ ያሉ ተጫዋቾች ኦዲጋርድ ምናልባትም ከጉዳት ስለመጣ ፎርም ላይ እስኪመጣ ድረስ ትንሽ ሊቸገር ይችላል። ነገር ግን እሱም ቢሆን ኖርማሊ 60 ደቂቃ ለአንድ ትልቅ ቲም 60 ደቂቃ ሙሉ ኦን ታርጌት አለማድረግ በጣም ከባድ ነው። በጨዋታውም 2 ጊዜ ኦን ታርጌት አድርገ በ90 ደቂቃ ወልቭስን በጣም የወረደውን ቲም በጣም ዝቅተኛ ደረጃ ላይ የሚገኘውን ቲም 2 ጊዜውን ታርጌት አድርገ ሁለቱም ደግሞ የመስመር ተጫዋቾች አይደሉም፣ አጥቂዎችም አይደሉም። ሴንትራል ዲፌንሲቭ ሚድፊልደር የሆነ ተጫዋች ዲፌንሲቭ ሚድፊልደር ተጫዋች ነው። ዴክላን ራይስ ነበረ ኦን ታርጌቶችን እንኳን ሲያደርግ የነበረው። እሱም ከሴት ፒስ ነው አንዱ ደግሞ የዴክላን ራይስን ብቃት የተመለከትንበት ነው ኦን ታርጌት የመታው ማለት ነው። እና የቅጣት ምቱና የዴክላን ራይስ 2 ኦን ታርጌቱ ብቻ ነው። ማንኛውም ተጫዋች እንደ ሳካ ያለ በእርግጥ ምርጡን ሳካ ተመልክተናል። ነገር ግን ወደ ግብ ዕድል ለመፍጠር የተቸገረበት ጨዋታ ነበረ። እንደ ጊዮኬሬሽ ያለ ተጫዋቾችን ምናልባትም ከኳስ ጋር አለማገናኘት በጣም ከባድ ይመስላል። በአንድ ጨዋታ ውስጥ 2-3 ተች አድርጎ መውጣት ማለት በጣም ከባድ ነው። ምናልባትም የሎተች ተጫዋች ነው። ነገር ግን እሱ የጎል ዕድሎችን አለመፍጠር የሚያሳይ ይመስለኛል።
60 ደቂቃ ውስጥ ኦን ታርጌት አለመምታት፣ በ90 ደቂቃ ውስጥ 2 ኦን ታርጌት ማድረግ በጣም ከባድ ነው። ከዚህ አንጻር ይሄንን አሻሽሎ ይመጣሉ ተብሎ ይጠበቃል። አርሰናል ተጫዋቾች የተሻለ ምናልባትም የድካም ስሜትም ሊሆን ይችላል፣ እሱን እንመለከታለን ዛሬ። ምናልባትም የተሻለውን አርሰናል ያሳየናል ወይ እሱን የምንመለከት ይሆናል። ግን የወልቭስን ጨዋታ የሚደግም ከሆነ ከባድ ችግር ውስጥ የሚገባ ይመስላል። ኤቨርተን ከወልቭስ የተሻለ የመከላከል አቅም አለው። የአታኪንጉም በጣም የተሻለ ነው ከወልቭስ ማለት ነው። እና ያለበትም ደረጃ በጣም ምርጥ ፎርም ላይ የሚገኝ ነው። ዴቪድ ሞይስም በጣም ምርጥ አሰልጣኝ እንደሆነ ተመልክተናል ብዙ ጊዜ። ስለዚህ ይሄንን ነገር ለአርሰናል ትንሽ ከበድ የሚያደርገው ይመስላል ማለት ነው። ነገር ግን አርሰናል ጨዋታውን ትልቅ ግምት ተሰጥቶታል ካላቸው የተጫዋቾች ጥራት አንጻር ማለት ነው። እና ኤቨርተንም ብዙ ተጫዋቾችን በዛሬው ጨዋታ ግልጋሎት ስለማያገኝ ማለት ነው ለአርሰናል ትልቅ ግምት ተሰጥቶታል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውል ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።